ቻሌንጂንግ ነው። በጣም የምፈተንበት ጉዳይ እኮ ነው። እንዴት ይገነጥልሃል መሰል ነኝ ወይ ይሄ ሰውዬ አይደለም የሚለው ራሱን ስለሚያውቅ ነው። አይደለም የምትለው ማን እንደሆንክ ከገባህ ካላወቅክ ከቀረበህ እስከ መቀርቧል አራት አንዱን አክብበህ ያለ ልክ ልብስ ለብሰህ ስትወዛወዝ አልፈተንኩትም እያልክ እድሜ ያልቃል። ማን እንደሆንክ ስታቅ ፕሮፐርሊ መንፈስ ፈንክሽን ያደርግብሃል። እግዚአብሔር ይኸውልህ በጠራህ መጠን የሚሰራብህ በአንተ ነው። ጳውሎስ እኮ አልሰቃይም አለ። ለጴጥሮስ በዛ ለእኔ በዚያ አለ እና ልጁን በእኔ ሁኔታ አለ። የጴጥሮስ አይነት ካልሆንኩ ብዬ አልሰቃይም አለ እና በእኔ ሁኔታ ነው አለ። ማናንተ አሳዳጅ ወንበዴ እና ሲሰብክ ራሱ ከኃጢአተኞች ዋናው ብሎ ነው የሚገባው። በእናንተ ከሆነ እግዚአብሔር አንጠፍጥፎ እድሜህን ይጠቀመዋል። እግዚአብሔር በእናንተ አይከስርም። እግዚአብሔር በእናንተ ይመነዝራል። እግዚአብሔር በእናንተ ብዙ ነገሮችን ሪስቶር ያደርጋል። ለሚመጣው ክብር የሚያዘጋጅ ለሚገለጠው ነገር የሚያዘጋጅ ክብር ለኢየሱስ ይሁን። በጣም በተለያየ አጋጣሚ በመጣው ቁጥር ዮሐንስ ወንጌልን ደጋግሜ ያነሳዋለሁ እና ዛሬም በልቤ ላይ የከበደው በዚህ ወንጌል ላይ በእርግጥ አራቱም ወንጌላት ላይ ያለ ይሄ ሰውዬ ይሄ መጥምቁ ዮሐንስ የምንለው ሰው አራቱም ወንጌላት ላይ ያለ በጣም ታላቅ ነብይ ነው። ሁላችን እንደምናውቀው የብሉይ ኪዳን የመጨረሻ ነብይ ነው። ዘ ላስት ፕሮፌት ታውቃላችሁ፣ የመጨረሻ ነብይ ነው እና እጅግ ታላቅ አገልጋይ ነው። ክብር ለኢየሱስ ይሁን። እጅግ በጣም ታላቅ አገልጋይ ነው። ወንድማችን ሐዋርያው ዮሐንስ ይሄንን መጥምቁ ዮሐንስን እሱ ከሚያነሳበት አንግል አንጻር ያስገባዋል። እሱ ከሚያነሳበት አንግል አንጻር ዮሐንስ ኢየሱስን በተረዳበት መንገድ መጥምቁ ዮሐንስን የወንጌሉ አካል ያደርገዋል። ማቴዎስም ኢየሱስ በገባው መንገድ ነው መጥምቁ ዮሐንስን የወንጌሉ አካል የሚያደርገው። ማቴዎስ ወንጌል ላይም አለ ይሄ ሰው። ሉቃስ እንደውም አወላለዱን ሁሉ እንዴት እንደተጸነሰ ከዚያ ቀጥሎ ከተወለደ በኋላ ወደ ምድረ በዳ እንዴት እንደሄደ ቀጥሎ የበረሃ ማር እየበላ ጠፍር እየታጠቀ የነበረበትን ሁኔታ ከመወለዱ ጀምሮ ሉቃስ ነው የሚነግረን። ምክንያቱም ያው የጳውሎስ ስብከት ትንታኔ ነው። ክሮኖሎጂካል ኦርደሯን ደግሞ ጠብቆ ከጴጥሮስ አጠገብ ነው የጻፈው ሉቃስ። ስለዚህ በጣም ከስር መሰረቱ ጀምሮ የቤተሰቦቹን ስም ሁሉ ሳይቀር ሉቃስ አንስቶ ይጀምራል። ማርቆስ ደግሞ በጣም በተለየ አይነት መንገድ የመጨረሻውን የዮሐንስን የአገልግሎት መዝጊያ ምዕራፍ 6 ላይ ከቁጥር 14 አካባቢ ጀምሮ ማርቆስ ደግሞ ያነሳዋል። እንዴት አገልግሎቱን እንደዘጋ ኢየሱስ በምን አይነት ክብር ስለ ዮሐንስ እንደመሰከረ ማርቆስ ደግሞ ይነግረናል። ዮሐንስ ደግሞ በዚህ መንገድ ያቀርበዋል እና መንገድ ጠራጊው ክብር ለኢየሱስ ይሁን። መንገድ ጠራጊው እና ሁላችን እንደምናውቀው እንግዲህ ይሄ ወንጌል ኢየሱስን ተወለደ የማይል ብቸኛ ወንጌል ነው። ያው ምዕራፍ 1 ስለሆነ ማነበው ሁሉም ወንጌላት ተስማምተው ኢየሱስ ተወለደ ሲሉ ይሄኛው ወንጌል ቃል ሥጋ ሆነ ብሎ የኢየሱስ ክርስቶስን በርዝ ሳይሆን ኢንካርኔት ማድረግ ወይንም ሥጋ መልበስ አምላክ በመካከላችን ሰው ሆኖ አደረ የሚል አይነት ትምህርት ይዞ ነው አይደለም የሚቀርበው ዮሐንስ። ቃል ነበር፣ ቃል በእግዚአብሔር ቃልም እግዚአብሔር ነበር ብሎ በጣም ትራንሴንደንት የሆነ በጣም ምጡቅ የሆነ በጣም ሩቅ የሆነ አምላክ አስተዋውቋቸው ለመረዳት በጣም አዳጋች ነው። ዮሐንስ ምን እያልከን ነው ሲሉት አሳጥማጅ የጻፈው አይመስልም። የሚጠቀመው ቃል በጣም ክላሲካል የሆነ ቃል ነው የሚጠቀመው። በጣም ሩቅ፣ በጣም ምጡቅ፣ በጣም ታላቅ፣ በጣም ግዙፍ፣ መሰብሰብ የማይችል ምክንያታዊ ልናረገው ማንችል በጣም ታላቅ አምላክ አድርጎ ያቀርበዋል። የዮሐንስ አድማጮች በጣም ግራ የተጋቡ ይመስለኛል። ምዕራፍ 1 ቁጥር 1 አካባቢ ጀምሮ ሲነበብ ሲጨነቁ ቁጥር 14 አካባቢ ይሄ በጣም ታላቅ ክቡር ዘላለማዊ ቃል ሥጋ ሆነ ብሎ ኢተርኒቲን ሂስትሪ ውስጥ ያስገባ የዘላለም አምላክን ሰው አድርጎ በመካከላቸው ያቀርበዋል። ከዛ ቀጥሎ ቀጥታ የሚገባው ወደ መጥምቁ ዮሐንስ አገልግሎት ነው። ክብር ለኢየሱስ ይሁን እና አወላለዱን አስተዳደጉን በምን አይነት የህይወት ስታተስ ውስጥ እንደነበር ዮሐንስ ብዙ ማብራሪያ አይሰጠንም። ስለ መጥምቁ ዮሐንስ ሐዋርያው ዮሐንስ የተለየ ማብራሪያ አይሰጠንም። ከሚኒስትሪው ነው የሚጀምረው፣ ከሰርቪሱ ነው የሚጀምረው እና ቅድም እንዳነበብኩላችሁ መጥምቁ ዮሐንስ በዮርዳኖስ በገሊላ አካባቢ እያጠመቀ ነበር እና እያጠመቀ እያለ በጣም አቴንሽን ስቧል። የአይሁድ ህዝብ በጣም ኮንሰርንድ ሆኗል በሱ ጉዳይ።
ማነህ ብለው መጠየቅ ስለፈሩ ፈሪሳውያኖቻቸውን በዛ ዘመን የእምነቱ መሪዎች ናቸው የሚባሉትን የሕግ መምህራን ጠርተው ይህ ሰው የንስሐ ስብከት እየሰበከ እያጠመቀ ነው፣ መሲሁ ነው ወይ? መሲሁ ነው ጠይቁልን እስቲ። ካልሆነስ ኤልያስ ነው? ካልሆነስ ነብዩ ነው? ካልሆነስ እርሱ ማን ነው የሚል በጣም ትልልቅ የሆኑ 4 ኦፊሶች ይቀርቡለታል። ዮሐንስ በጣም ክሌም ለመደረግ የሚያጓጉ ኦፊሶች ይቀርቡለታል። ነኝ የሚባሉ ቢሮዎች ናቸው የመጡለት። ክርስቶስ ነህን ሲባል ሰው በደናው ቀን የማይገኝ አቴንሽን ወስዷል። ይሄ አገልጋይ በጣም የህዝብ አይን እሱ ላይ ነው። የሮም ወታደሮች እሱ ጋር ይመጣሉ። ቀረጥ ሰብሳቢዎች እሱ ጋር ይመጣሉ። ኖርማል ኦርዲነሪ የሆነው ህዝብ እሱ ጋር ይመጣል። የሕጉ መምህራንም ይመጣሉ። ዮሐንስ ለሁሉም አይነት ማህበረሰብ መልእክት አለው። ለአሕዛቦቹ መልእክት አለው። ለአይሁድ ቤቱም መልእክት አለው። ይጮሃል። አቋም አለው። ጠንካራ ሰው ነው። ብዙ ነገር አያጓጓውም። ጠፍር ታጥቋል። የበረሃ ማር ይበላል። ስታየው የምድረ በዳ ሰው እንደሆነ ያስታውቃል። አይፈራም። ቦልድ። ክብር ለኢየሱስ ይሁን። እና መጡ። እያጠመቀ እየጮኸ ሲሰብክ መጡ። ዮሐንስ አቤት አለ። ቀና ያለ ሰው ነው። እኔ አንድ ቃል በጣም ልቤን የሚያሸንፈው ቃል አለ ስለዚህ ሰውዬ ሳነብ ማርቆስ 6:20 አካባቢ ላይ ምን ይላል? ሄሮድስ ይፈራው ነበር የሚል ቃል አምዷቸው። ለምን ስትል ጻድቅ ነበር ነው የሚለው። ጦር የሚያስከትት ንጉሥ ሄሮድስ ይፈራዋል። አገር መሪ ሄሮድስ ይፈራዋል። ለምን? ጻድቅ ነው፣ ራይቸስ ነው። ሰማይ ተሰብሮ ይወድቃል ብትለው እኔ ወጥቼ እሄዳለሁ ይላል። አይፈራም። አጠገባችሁ ሁሉን ሰው እንዳፈራ በሉት። እና መጡ። ማን አንተ አሉትና ክርስቶስ ነህን? ዋው! እንዳልኳችሁ ነው። ሚስ የማይደረገው ፊስ ሰው ምንም ሳይሰራ አምላክ ነኝ በሚልበት በእኛ ሀገር እንደዚህ አይነት ፕሮሞሽን ቢቀርብለት የሥራ እድገት ከማጥነቅ ወደ መሲህነት ክርስቶስ ነህን አሉት። የምትጠበቀው አንተ ነህ? መሲያችን ልታድነን ይሆን? አይደለሁም። ኤልያስ ነህ? ታላቁ ነቢይ በጣም ግዙፍ በሆኑ 8 ተአምራት እስራኤልን ያንቀጠቀጠ እነ ኤልዛቤልን ያንቀጠቀጠ የበዓልን ጣዖታት ያፈራረሰው ኤልያስ ነህ ትመስላለህ። ምክንያቱም እዛ ሚልክያስ 4 ላይ ይመጣል ተብሎልሃል ከ400 ዓመት በፊት አንተ ሳትሆን አትቀርም ሲሉት አይ አይደለሁም ኤልያስ አይደለሁም። በኤልያስ መንፈስ ይሄዳል ነው እንጂ ኤልያስ ነው ይል። አገልግሎቱ ተመሳሳይ ነው። የአባትና የልጆች ልብ ያቀራርባል፣ ሰማይና ምድርን ያስታርቃል አይነት ነው እንጂ ኤልያስ አይደለም። በማንነቱ አይደለሁም አለ። የኤልያስ ተጽዕኖ ያው ለእናንተ ምንም አይነገራችሁም። በጣም በጠለቀ መንገድ መታጠሩ። ኤልያስ እንደኛ ሰው ነበር የተባለ ሰው እኮ ነው። እንደኛ ሰው ነበር የተባለ ሌላ ሰው ለኤልያስ ብቻ ነው። ምክንያቱም ሰው አይመስልም ነበር። አገልግሎቱ የሰው አይደለማ። ኖርማል ማንም እየኖረ ሲፈልግ ሰማይ ይዘጋል፣ ሲፈልግ ሰማይ ይከፍታል፣ ወንዝ ይከፍላል። ትሞታለህ ያለው በህይወት አይኖርም። እንደኛ ሰው ነበር ያሉት እኮ የብሉይ ኪዳን አባቶች አይደሉም። አዲስ ኪዳን ሰብሮ መጥቶ እኮ ነው ሰውየው። የኢየሱስ ደቀ መዛሙርት ላይ እንኳን እኮ ተጽዕኖ ነበረው እሱ ሰውዬ። ያዕቆብና ዮሐንስ እኮ ተወስደው ነበር። ትዝ ይላችኋል። አይ ዛሬ ሲዶና አንተ አልነበርክም ማገልገል የነበረብህ አሉት ኢየሱስን። ማን ነው ሲል ኤልያስ ነበር አሉት። እንዲህ እየተሳደቡ እንዴ አንተ እንዴት ዝም ብለህ በትህትና ታልፋለህ? ኤልያስ ቢሆን ዛሬ ይህን ከተማ ሸኝቶት ነበር። ሰው አልባ ያደረገው ነበር አለ በእሳት። አየህ ምን ያህል ኢንፍሉዌንስ እንዳለው ኤልያስን ይሁት። ኤልያስ ነህ? አይ አይደለሁም። ነብዩ መሆን አለብህ። ነብዩ ማለት ኤልያስ ኤርሚያስ አይነት ነብይ አይደለም። ዘዳግም 18 አካባቢ የተጠቀሰ አንድ ነብይ አለ። ሙሴ የተናገረው እንደኔ ያለ ነብይ እግዚአብሔር ያስነሳል ብሎ መሲያኒክ ነው።
ፕሮፌቲክ እንትኑ መሲያኒክ ኤክስፔክቴሽኑ እንደኔ ያለ ነብይ ያለው ስለ መሲሁ የተጠቀሰ ቃል ነው። እንዴ እኛ የሙሴ ደቀ መዛሙርት ነን። ሙሴን በጣም እናምነዋለን። ተናግሯል። ከሙሴ ከተናገረው ነገር መካከል አንዱ ያልተፈጸመው ይሄ ይላካል የተባለው ነብይ ነው። ምናልባት ሳትሆን አትቀርም። አገልግሎት ይዘን አይደለሁም። ታዲያ ማነህ? አንድ የሆነ ቪአይፒ። ምክንያቱም ታዲያ አንተ ማነህ ብሎ ዮሐንስ የተጠቀመው ቃል ኖርማል አይነት እከሌ ነህ ወይ አይነት ሳይሆን ማንም ኦርዲነሪ ፐርሰን ይሄን ሊያረግ ስለማይችል ከተመረጡት መካከል እኛ ያላወቅነው እኛ ያላየነው የተላክ የትኛው ነህ ለላኩን መልስ እንሰጥ ዘንድ ስለ ራስህ ምን ትላለህ አሉት። ቻሌንጂንግ ነው። በጣም ቻሌንጂንግ ነው። በጣም የምፈተንበት ጉዳይ እኮ ነው። እንዴት ይገነጥልሃል መሰለ እንትና ነህ እንዴ ስትባል ልበል እንዴ አቃበጥ ነኝ ወይ? ይሄ ሰውዬ አይደለሁም የሚለው ራሱን ስለሚያውቅ ነው። አይደለሁም የምትለው ማን እንደሆንክ ከገባህ ነው። ካላወቅ ከቀረበ እስከ መቀር በኋላ አራት አንዱን አክብበህ ያለ ልክ ልብስ ለብሰህ ስትወዛወዝ አልፈተንኩትም እያልክ እድሜ ያልቃል። ማን እንደሆንክ ስታቅ ፕሮፐርሊ መንፈስ ፈንክሽን ያደርግብሃል። እግዚአብሔር ይኸውልህ በጠራህ መጠን የሚሰራብህ በአንተ ነው። ጳውሎስ እኮ አልሰቃይም አለ። ለጴጥሮስ በዛ ለኔ በዚያ አለ እና ልጁን በኔ ሁኔታ አለ። የጴጥሮስ አይነት ካልሆንኩ ብዬ አልሰቃይም አለ እና በኔ ሁኔታ ነው አለ። ማን አንተ? አሳዳጅ ወንበዴ እና ሲሰብክ ራሱ ከኃጢአተኞች ዋናው ብሎ ነው የሚገባው። ጴጥሮስስ እኔ የበጉ ሐዋርያ ሊል ይችላል። በእናንተ ከሆነ እግዚአብሔር አንጠፍጥፎ እድሜህን ይጠቀመዋል። እግዚአብሔር በእናንተ አይከስርም። እግዚአብሔር በእናንተ ይመነዝራል። እግዚአብሔር በእናንተ ብዙ ነገሮችን ሪስቶር ያደርጋል። ማን ሲሉት ያውቃል ማን እንደሆነ። እኔ አለ the famous prophet እዛ ብሉይ ኪዳን ያለ ኢሳይያስ የምትሉት ሰውዬ መጽሐፍ ቅዱስ ውስጥ ያለ ሌላ መጽሐፍ ቅዱስ የጻፈ 66 ምዕራፍ ያለው የጻፈ አንድ ሰውዬ አለ። 39ኛው ምዕራፍ ተዘግቶ 40ኛው ምዕራፍ አዲስ ኪዳን የሚጀምርበት ምዕራፍ ላይ ስለኔ ተናግሯል። ይሄ ሰውዬ እኮ የኒው ቴስተመንት ኢንትራንስ ላይ ነው። 40ኛው ምዕራፍ ላይ እኮ በምድረ በዳ የሚጮህ ድምጽ ማነህ? ሰልፍለስ ፐርሰን አይደለሁም አለ። እንዳታዩኛል ድምጽ ነኝ። አም ዘ ቮይስ እኔ ድምጽ ነኝ። ቀጥሎ ቃል ይመጣል። ከኔ በኋላ ቃል አለ አለ። ሎጎስ አለ አለ። ከኔ በኋላ ፐርሰን አለ አለ። እኔስ ድምጽ ቮይስ ነኝ ይባላል። ያን ሁሉ ነገር ጥለ እኔ ነኝ ለቃል መንገድ ጠራጊ ጉሮሮ አጥጂ ነኝ። የእግዚአብሔርን ጉሮሮ ብሎብኝ ይናገርበታል። ዋው እታመማለሁ። እውነቴን ነው የምነግራችሁ። አንዳንድ ነገር ፕሪች ማድረግ አይቻልም። ለምን መሰላችሁ? ኢሳይያስ በ40ኛው ምዕራፍ እንዳለ እኮ ነው ያለው። ስለ ራሱ የት ዲስከቨር እንዳደረገ ታውቃለህ? ስክሪፕቸር ውስጥ ማን ሲሉት ጠቅሳለሁ። ድምጽ የትኛው ድምጽ ሲሉት በምድረ በዳ የሚጮህ ከዛ ነው የመጣሁት አለ። እዛ ምድረ በዳ ነው ያስለመደኝ አለ። እዛ ማንም ሳያቀኝ በጫካ ነው የተለማመድ ነው አለ እና በምድረ በዳ ነው አቋርጬ የመጣሁት አለ። ከምድረ በዳ የሚጮህ ይኸውላችሁ፣ ከዛ ከምድረ በዳ ወደ ከተማው ነው የጮሁ። በጣም ፕሪሚቲቭ ከነበረው እንትን በጣም ሲቪላይዝድ ወደ ሆኖ ነው የጮሁ እና ይጮሃል። የጌታን መንገድ አቅኑ እያለ የሚጮህ ድምጽ። እኔ ድምጽ ነኝ ሲል መሲሁ ካልሆንክ፣ ኤልያስ ካልሆንክ፣ ከነቢዩ የተባለው ሰውዬ ካልሆንክ፣ የገመትንህም ሰውዬ አይደለህም ካልሆንክ፣ ድምጽ ከሆንክ ለምን ታጠምቃለህ ሲሉት ዮሐንስ መልሱ ለምን መሰለ ማጠምቀው የሚል አይደለም። እኔ በውሃ አጠምቃለሁ አለ። ከኔ በኋላ አለ። እኔ ምን አይነት አገልግሎት ነው?
እኔ ምን አይነት አገልግሎት ነው? እላዩ ላይ የማይቆይ አይቆይም። ታውቃለህ? ራሱ ጋር አይቆይ ቶሎ ብሎ እኔ በውሃ ጠምቃለሁ ብሎ አንተ የኔው ኖርማል ዮርዳኖስ እችቶ ውስጥ ነው መከታለ እኔ ምልክት ነው እኔ ንስሐ ግባ ምናምን ምል እያመቻቸው ነው ምንም ላረግልህ አልችልም ምን ያለ ከኔ በኋላ የሚመጣል ስሙኝ በእሳት ያጠምቃል ከማለቱ በፊት ስለ ፐርሰኑ ነው ያወራው ሰራውን ከመናገሩ በፊት በእሳት ምናምን ማጠመቅ ሰራው ነው የጫማውን ጠፍር እፈታ ዘንድ የማይገባኝ እሱ ማን ነው ሲሉት ስለሱ የማውራት አቅም የለኝም አለ ከእግሩ በታች ነኝ አለ ይሄ ሰንደልስ ነው የሚያደርጉት እና ያንን ሰንደል እግሩ ላይ እንዲህ በእንትን በሸበጥ አይነት የሚያስራትን ሰንደል ጫማ ብዙዎቻችሁ አድርጋችሁ ይሆናል እሱን እንኳን ከእግሩ ስር ብቅ ብዬ ልፈታ አይገባኝም ከኔ ይልቅ የከበረ ነው እርሱ አለና በመካከላችሁ ቆመዋል አለ ኦ ማይ ጋድ ስሙ የዮሐንስ ዕውቀት የሚመነጨው ከላኪው ነው እኔ ራሴ አላቀውም አለ የላከኝ እሱ እኔ ነገረኝ አለ እና ፈልጌ አላገኘውም አለ እና የላከኝ ነገረኝ አለ መሐላችሁ ቆሟል ሲል ስሙኝ መሐላችሁ ቆሟል ሲል እዛ ማለት ኢየሱስ እኮ ይኖር እኔ ጫማውን ጠፍር ልፈታ የማይገባኝ እሱ እናንተ መሐል ቆሟል አለ እዚህ ውስጥ አንዱ ሊሆን ይችላል እኔ አላቀውም አለ መለያህ ምንድነው ዮሐንስ አሉት ማጠምቀው ለንስሐ ብቻ አይደለም አለ እሱን ለማግኘት ነው አረጊ ገብቶ ሲወጣ መንፈስ የሚወርድበት እሱ ነው ብሎኛል እና እሱን እስካገኘው ድረስ መንከር አላቆምም መልክና ቁመና አይታ ታገኘውም ነው ይመስል ነበር አክልም አይገመትም መንፈሳዊ ነገር እና እያጠመቁ ነው ያጠምቃል ሲወጣ የሚወርድ ነገር የለም እለፍ ይለዋል ደረቅ ነው ብራዘር እኔ አጥማቂው ዮሐንስ እኮ አይደለም እኮ የሚገርመኝ እሱማ ስራው ነው ተጠማቂው ኢየሱስ አምላክ መደዳ ውስጥ ገብቶ ሊጠመቅ ስማ እከሌ ተጠምቆ ሲሄድ ኢየሱስ አንድ ጠጋ ይላል እኔ አንድ ወንጌል ክፍል እኮ ብትኖሩስ የ400 ዓመት ሰማይ ሲቀደድ ብትኖሩ እግዚአብሔር ከሰማይ በነብይ አልተናገረም ኢየሱስ ሲጠመቅ ራሱ ቀጥታ እኮ ነው ያወራው ቀጥታ በእርሱ አልቻለም በነብይ እንዴት ይናገር አብ ለወልድ እኮ ነው የሚያወራው ማማላቸው ገብቶ መልእክት ያቀብላል ማነብይ ላካል ሁሉ ለወልድ ከአብ ከሱ በላይ ማን ያቀዋል ከሱ በላይ ማን ይቀርበዋል ከሱ በላይ ማንን ይወዳል የመጨረሻው እኮ ነው አንተ ልጅ ሲጠመቅ ትሄድ የለ እንዴ አባተም ልጁን ሊያስጠመቅ እኮ መጥቶ ነው ሲጠመቅለት ብቅ አለ ልጄ አለ ይሄ ቴስቲሞኒ የኢየሱስ አይደለም የዮሐንስ ነው ቴስቲሞኒው አየህ ምን አይነት ነብይ ነው ኢየሱስ እኮ እንደዚህ አለ ምን ልታዩ መጣችሁ ነብይ ነው አለና ከነቢያት የሚበልጣል ለምን መሰለ መሲህ አንተ መሲህ በእጁ ተጠመቅ ምን ነው የምታዩት አለ ነብይ ነው ከነብይ የሚበልጥ አለኩ ከሴት ከተወለዱት መካከል ከዮሐንስ የሚበልጥ ማን አለ አለ the greatest prophet ዮሐንስን ትልቅ ያደረገው ምኑ ነው ዝቅ ማለቱ ያለ መጠን መዋረዱ እኮ ነው ኢየሱስን እኮ ያልክ እንዲመጣ ያደረገው ሰውየው ለመደበቅ እድል አይሰጥም እና ሰውየው ይጠፋል ታውቃለህ ከጫማው በታች ምናምን ሲል ኢየሱስ እንዴት ይደበቅ ቀጥ ብሎ መጣ ትንሽ ዮሐንስ ቆም ቢል ኖሮ ጋረድ ያደርጋል ኢየሱስ እንዲህ ያለ ይመጣ ነበር እስቲ ራሴ ዮሐንስ እናት የለም ቀጥ ብሎ ነው የመጣው እየተጫማ የሚመጣው ነው አለ ከጫማው በታች ነኝ አለ ተጠምቀው ሲያልፉ ኢየሱስ መጣና ልክ ሊጠመቅ ሲል ዮሐንስ አላወቀውም ኢየሱስ ራሱ እኮ የሚገመት ሆኖ አይመጣም ኦርዲነሪ ኖርማል እስራኤላዊ ነው ኖርማል የገሊላ ሰው ነው ሁሌ እንደምናወራው 30 ዓመት ሙሉ እንጨት ስላገላበጠ ሊትራሊ የናዝሬት ከተማ ቅዱሳን አጤ ነው እና አንድ የሆነ ንስሐ ሊገባ የመጣ ሰው ነው ይመስል ሊያጠምቀው ሲል ሰማይ ተከፈተ መንፈስ እንደ ርግብ አምሳል ሆኖ ሲወርድበት ዮሐንስ እንደዚህ አለው አላጠምቅህም አለው አንተን ፈልግ አይደል ያገር ሙሉ ሳጠምቀው ያልኩት አለ ተጧት ተማታ ይሄን ሁሉ አመት ማጠምቀው ሲለው ቀስ ብሎ ዮሐንስ አለው አቤት ጽድቁን ሁሉ ፈጽም ዘንድ ይገባናል አጥምቀኝ ልለፍ አለው አጥምቀኝ ልለፍ አሁን ያለ መጠን ጮክ ብለህ እኔም ብገልጣኝ መንገዴ ነው የምዘጋው አለው
የጠረገውን መንገድ ሊዘጋው ነው። አጠመቀውና ልክ ኢየሱስ ወጥቶ ሲሄድ ዮሐንስ አቆመ ማጥመቅ። እኔ በውሃ አጠምቃለሁ አለ። እዚህ ከኔ በኋላ የሚመጣው በእሳትና በመንፈስ ያጠምቃቸዋል እና ሲባል እኔን ጨምሮ ሁላችንም ሰልፍ ይዘን ወደ ኢየሱስ እግዚአብሔር ሌላ ክብር የለውም። ክብሩ ልጁ ነው። ሌላ ክብር የለም። ምድሪቷ ላይ የሚገለጥ ነገር ካለ ኢየሱስ ነው። እቺ ቤተ ክርስቲያን እንደዚህ ሌት ተቀን እየያዘቻችሁ በየተገኘው አጋጣሚ እጅ እየተጫነ እየተጸለየ እየተማራችሁ የምትቀጠቀጡት ኢየሱስ በእናንተ እንዲታይ ነው። ሌላ ምንም ፕሮግራም የለም። ዮሐንስ የተሳካለት አገልጋይ በእሳትና በመንፈስ የሚያጠምቃለና ከዛ ኢየሱስ ሄደ። በቃ ሄደ ኢየሱስ ባይዘው አወቃችሁ ምናምን አላለ። ሄደ። ኖርማል ኑሮ ነው የሚኖረው። ከዛ ዮሐንስ ሆዬ በሚቀጥለው ቀን ቆሞ እየሰበከ እንደዛ ኢየሱስ አለፈ። እንደዛ በሩቅ ሲያልፍ እያወራ እንደዚህ ዞር ብሎ አየው። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። በእስራኤል መካከል በግ የታወቀ ነው። ስለ ኃጢአት የሚቀርብ መስዋዕት ነው። ይሄኛውን ደግሞ እንደዚህ ያለው የዓለምን ሁሉ ኃጢአት፣ የኛን አይደለም ያለው ዮሐንስ፣ የቤተ እስራኤልን አይደለም ያለው፣ የዓለምን ሁሉ እኛን ሁሉ አየን። ዮሐንስ ታውቃል፣ ኢየሱስን ሲያየው ዩኒቨርሳል ዓለም አቀፋዊ የሆነ የማዳን ስራውን አየው። የዓለምን ሁሉ ኃጢአት የሚያስወግድ ብሎ የእግዚአብሔር በግ፣ እግዚአብሔር ነው ኦፈር ያደረገው። ሰዎች አይደለም ይዘውት እየጎተቱ ያመጡት። እግዚአብሔር በግ አቀረበ አለ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አለ። አስቀድሜ ተናግሬ ነበር አለ። እርሱ ከኔ በፊት ነበር፣ ስለዚህ ከኔ ይበልጣል አለ። ኤጅ ዋይዝ ካየው ዮሐንስ የ6 ወር ታላቁ ነው። ምድረ በዳ ስለኖረ ትንሽ ገርጣ ያለ ነው፣ ደከም ያለ ነው። ኢየሱስ ደግሞ እንደምታውቁት ያው ገሊላ ናዝሬት አካባቢ ነው የኖረው። ስለዚህ ሲታይ በእድሜ እንደዚህ ጎልጎል ብታቆሟቸው ዮሐንስ ትልቅ እንደሆነ ያስታውቃል። ከኔ በፊት ነበር አለው፣ ስለዚህ ከኔ ይልቃል። ይሄን መሰከረ። ዮሐንስ መንገድ ለቀቀ፣ ኢየሱስ ገባ። በቃ ዮሐንስ መንገድ ለቀቀ። ምን ይሆን ምን አናውቅም። ከዛ ያወቀ ነው የሞተ ቀን ትዝ ይላችኋል። ማነው ስሙ? የታላቁ ሄሮድስ ልጅ ሄሮድስ አንቲፓስ አይ ቲንክ የአራተኛው ክፍል ገዢ ማለት ነው። ታላቁ ሄሮድስ ያው ትልቅ ነበር ግዛቱ። ሰውየው ሲሞት ለአራት ተቆራረጠ ግዛቱና አንደኛው ግዛት ለዚህኛው ሄሮድስ ደረሰው እና ከዚህ የዚህኛው የአራተኛው ክፍል 3 ሌሎች አሉ። የአራተኛው ክፍል ገዢ የነበረው ሰውዬ የወንድሙ ሚስት ነው የሚለው ሄሮዲያዳን አግብቷት ነበር ይላል። ሲያገባት ዮሐንስ ተቃወሞ ይላል። እኔ እኮ የሰውየው ራሱ ይገርመኛል። ልክ አይደለም። መጽሐፍ እንደዚህ ይላል፣ ሄሮድስም ጻድቅ እንደነበረ ስለሚያውቅ ይፈራው ነበር የሚለው ባይዘው ያከብረው ነበር የሚል ቃል ነው እንጂ ዮሐንስ ነው መግቢያ ያጣ ማለት አይደለም። ትርጉሙ ሪስፔክት ይሰማው ነበር ይላል፣ ያዳምጠው ነበር ይላል፣ ቦታ ይሰጠዋል፣ ይሰማዋል፣ እሺ ይለዋል። ሄሮዲያዳ ግን ምቹ ጊዜ ተጠብቀለት ነበር ይላል። ከዛ የሄሮዲያዳ ልጅ ወታ ዘፈነች። ታሪኩን ስለምታውቁት ነው። ንጉሱን ደስ ታሰኘው። ንጉስ በጣም ስለተደሰተ ከመንግስቴ እኩሌታ ቢሆን የጠየቅሽውን አንድ ነገር ሳላስቀር እሰጣለሁ ሲል ሮጣ ሄዳ ስትጠይቅ የዮሐንስን ራስ ንጉስ አዘነ አለ። በዚህ ጊዜ ዮሐንስ እስር ቤት ነው ያለውና ሲቃይ ሲበዛበት ወደ ኢየሱስ መልእክት ላከ። እምትመጣው አንተ ነህ ወይስ ሌላ እንጠብቅ? በጣም የሚገርመኝ ሁል ጊዜ እግዚአብሔር ስራውን በእኔ ዲዛይን አይሰራም። ዮሐንስ የመሰለው ከእስር ቤት አምጥቶ ውልቅ አድርጎ አውጥቶ አይደል ዝም አለው። አንተ ነህ ሌላ እንጠብቅ ብሎ መልእክት ሲልክበት ኢየሱስ ምንድነው እኔ ነኝ እንደ ነገሩት እንጂ ስሰብከኛ ነበር አላለውም። ተአምር አረገ አይደል? ሽባ ተረተረ፣ ዕውር አበራ፣ የሞተ አስነሳ። ተአምር አረገና ያያችሁትን የሰማችሁትን ሂዱና ነገሩት አላቸው። ምን አላችሁ ሲል እንደዚህ አረገ፣ እንደዚህ ሰራ ሲሉት ራሱ ነው አለ። መሲሁ ብቻ ሊያረጋቸው የሚችላቸውን ምልክቶች ነው ያረጋው። መሲሁ ካልሆነ እነዚህ ሊያረጋ አይችልም። ይሄን አረገና ንገሩት፣ ያውቀዋል። ያኔ ነው አይደል የመሰከረው። ከሴት ከተወለዱት መካከል ዮሐንስን የሚያክል የለም አለና አንድ ቃል ተናገረ አይደል? አንድ ቃል መሀል ላይ ሹልክ አድርጎ ኢየሱስ ተናገረ። ከሁሉም ያንስ ከዮሐንስ ይበልጣል የሚል ቃል ነበር።
ሊትራሊ ቃሉ ሲተረጎም ኮንስትራክሽኑን ይዛችሁ ከተረጎማችሁ እንዲ ኮንስትራክት የተደረገበትን ነገር ይዛችሁ ከተረጎማችሁት ከዮሐንስ የተሻለ ራሱን ዝቅ ማድረግ የሚችል ካለ ይበልጠዋል ማለት ነው እንጂ ማንም ይበልጠዋል ማለት አይደለም ትርጉሙ። እሱ ከተዋረደው በላይ መዋረድ የሚችል ካለ መንገድ ጠራጊ ነው። ክብር የማይፈልግ መንገድ ጠራጊ፣ አቴንሽን ኤክስፔክት የማያደርግ መንገድ ጠራጊ። አጠገባችሁ አሉ ሰው ስራህን ሰርተህ ፈቀቅ በል በሉት እስቲ። እልፍ በሉ እስቲ አሜን በሏ። ኢየሱስን ሰጣው፣ ዞር ብሎ ሄደ። ኤክስፔክት አላረገም። እቺ ናት ዛሬ መልእክቴ። መንገድ ጠራጊ እግዚአብሔር ክብሩን ሊገልጥ እናንተን እያዘጋጀ ነው፣ በእናንተ በኩልም እያዘጋጀ ነው። ቆንኩ ነኝ ቃል ካልሆንኩ ብዬ አልሞትም። ድምጾኜ እንዴት አድርጌ ሰራዋለሁ? የሚገለጥ ከኋላ አለ፣ የሚመጣ የበለጠ ነገር አለ። እግዚአብሔር ጥላሁንን አደብዝዞ ማሳየት የፈለገው ነገር ካለ ለመደብዘዝ እኔ ፈቃደኛ መሆን አለብኝ። እስቲ አሜን በሏ። በእውነት ነው የምላችሁ። እኔን እግዚአብሔር አጥፍቶ ልጁን የሚያሳይ ከሆነ በእግዚአብሔር ላጲስ ፊት መቆም መቻል አለብኝ። ብዙ መብቶቻችሁን ለመተው ዝግጁ ነው እግዚአብሔር በእናንተ እያለፈ ብዙ ስራ እንዲሰራ። በምትሰሩበት መስሪያ ቤት፣ በምትኖሩበት አካባቢ ፕሮፌሽናልስ፣ በጣም ብዙ ነገር ውስጥ ያላችሁ ሰዎች አላችሁ። በጣም ለመረሳት ሬዲ ሁኑ እስቲ እንደ ዮሐንስ። ይህን የሚያክል አንተ እንደ ዮሐንስ አይነት አቴንሽን ያገኘ ሰው አለ እንዴ? የለም እኮ መሲሁ ነው ወይ ተባለ። ኤክስፔክት ዘ አኖይንትድ ዋን አንተ ነህ ሲሉት አይደለም ብሎ ያለው ነገር እናንተ ትሁታን ናችሁ፣ ይጨምርላችሁ። በእውነት የእግዚአብሔር ክብር እንዲገለጥ የሁላችንም ልመና ነው አይደል? በቃ ሁላችሁም ብትጠየቁ እግዚአብሔር ምድሬ ላይ በማን ነው የሚገልጠው? ሌላ ትውልድ የሚወለድ ትውልድ የለም። እናንተ ናችሁ በህይወት ያላችሁት። እንዴት ነው ሊገልጥ የሚችለው በእኔ ካልኩኝ፣ እንደዚህ ሰውዬ የጫማውን ጠፍር እፈታ ዘንድ የማይገባኝ ለዮሐንስ ፕሪቺንግ አይደለም አይደል? ስብከቱ አልነበረ፣ ፕሪንሲፕል ነው። ይኸው ታየኩ መጨረሻ ላይ እሱ ክብሩን የሚገልጥበት መንገድና ዮሐንስ ኤክስፔክት ያደረገው መንገድ አልጣጣም አለው። አንተ ነህ ሌላን ጠብቅ ያለው እኮ ዲስአፖይንት ሆኖ እኮ አይደለም እኮ ዮሐንስ እኮ አይደለህም እኮ ያለው እኮ አይደለም። አንደርስታንድ አላረኩትም መንገድህን አለው። ነው ወይ ሲለው አሳየው ነው በቃ አግሪ አርጎ ነው ባይዘው የሄደው። ይችን ቤተ ክርስቲያን እግዚአብሔር ለዚህ ክብር ፈልጓታል። ምንም ጥያቄ የለውም። ምንም ጥያቄ የለውም። የበለጠ ለምን አንጠፋም? ለምን ዝቅ አለ? ለምን የበለጠ አንጸልይም? ለምን መጾም አንጨምርም? አሁን እኮ ዝቅ ማለት እኮ ሌላ መንገድ የለውም አይደል? ሌላ መንገድ እኮ የበለጠ መንበርከክ መጨመር ነው። የበለጠ ከእግዚአብሔር ቃል ጋር ያለኝን ህብረት እኮ ማጠንከር ነው። የበለጠ ስፒሪቹዋል መሆን ነው። ያኔ አደብዘኝ ብዬ አልጠይቀውም። የእሱ ፊት ሲበራ እኔ መታየት አልችልም። አደብዘኝ እንደዚህ አይነት ርዕስ አይደለም እኮ። እሱ ከመጣ እንዴት አጠገቡ ልቆም ትችላለህ? ያጠፋል፣ ይደብቃል። ግሎሪ ባይ ኔቸር ኮንሱም ያደርጋል። ክብር በማንነቱ በባህሪው ክብር አጠገቡ ምንም አይፈልግም። ተራራ እኮ ያነዳል እንኳን ሰው ክብር ሲመጣ። እኔ በጣም ስፒሪቹዋል ስሆንለት ብቅ ይላል። ብቅ ሲል ደብቀኝ ብላ ጸልይም አትታይም። መጀመሪያም አትታይም። በሱ ብርሃን ፊት ጥላውን ምኑ እንዴ እጠፋብሃለሁ አልነበረም ወይ ነው የምትለው? ጥሪ አልነበረም እንደዚህ አካባቢ። ባይ ኔቸር ግሎሪ ኮንሱም ያደርጋል። ጥርግ ምን ላርግ? በጣም ሃምብል ፕሬየር፣ ወርድ ስተዲ፣ ስፒሪቹዋሊቲ it's a principle. ምክንያቱም የገባንበት ህይወት የሆነ ሰሞን አይደለም፣ ሲዝናል አይደለም፣ ኢተርናል ነው። ለዘላለም ለማሳየት ነው የመጣ ነው። አሁን መሬት ላይ የኖርኩ ብቻ ማሳየው አይደለም። ሰማይም ሲሄድ እኮ ለክብሩ ምስጋና ይሆን ዘንድ ነው ያዳነኝ። ዘላለም እሱን ለማድመቅ የተፈጠረ ሰው ነው ይዘውዬ። ስለዚህ ይሄ የላይፍ ታይም ፕሪንሲፕል ነው ማለት። የዮሐንስ መንገድ ቀጥሎ ለሚመጣው ነገር በጣም ትክክለኛ መንገድ ተስተካከለ። በቃ ኢየሱስ ጉርብጥ አላለውም። ሲመጣ ቀጥ
ብሎ ነው የገባው። ለምን? ዮሐንስ አጠራረግ አይደለም። መንገድ ሲሰራ ማንም ሰው ሄዶ የሚል የለም። ሲያልቅ ነው የሚነዳው። ቻሌንጁን በሙሉ የሚጋፈጠው እኮ መንገድ ሰሪ ሲያርስ፣ አቧራ ሲጠጣ፣ መከራውን ሲበላ። ዮሐንስ እኮ ያን ሁሉ ቻሌንጅ ፌስ አድርጎ ነው የከረመው። ኢየሱስ ተራምዶ ሲመጣ አልከበደውም። ላንተን የጠረኩት አለው። የምትፈልጉት ነገር ከናንተ የሚፈልገው ነገር አለ፣ ስጡት። ዮሐንስ ኢየሱስ ያለ ሰው መቼስ ዮሐንስን ሳያነሳ ኢየሱስ አይልም። የመንገድ ጠራጊው አለ፣ የሰራል። ክብር ለመንፈስ ቅዱስ ይሁን። እና ኢየሱስ መንገዱን መርቆ ከፍቶ ወደ አገልግሎት ሲገባ ምን ልታዩ መጣችሁ ብሎ ጀመረ። ነብይ ነው አለ፣ መንገድ ሰሪ ነው። ኧረ ይበልጣል አለ። ኢየሱስ የመጨረሻ የጠቀሰው የብሉይ ኪዳን ነብይ የበራኪው ልጅ ነው አይደል? ዘካርያስ ነብይ ሳይሆን አፍተሮል ካህን ነው ግን አይደል? ከ500 ዓመት በኋላ ነው ዮሐንስ የተነሳው። ባይዘው ከዘካርያስ ከ500 ዓመት በኋላ እግዚአብሔር የመዛኛውን ኪዳን አገልግሎትና አገልጋይ በዚህ ሰውዬ ዘግቶት በክርስቶስ ኢየሱስ በኩል የአዲሱን ኪዳን ከፈተው። ከዚህ የሚበልጥ ክብር የለም። ለኢየሱስ መንገድ ከመጥረግ እሱ መጥቶ በሙላት ዓለምን የሚያድንበትን ፕሮግራም መርቆ ኢናጉሬት ማድረግ ከዚህ የሚበልጥ ክብር የለም። ኢየሱስ መንገዱን ሪቫን ቆርጦ ጀመረው። ዮሐንስ ነው የጠረገው። ኢየሱስ ሪቫን ቆርጦ ጀመረው። ዮሐንስ ሰርቶ ጨርሶ ሪቫን አስተካክሎ ሄደ። ኢየሱስ ቆርጦት ገባ። የሰማነውን በልባችን ያኑርልን።